በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ። ማይስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ያው የቅድስት ቤተክርስቲያን ወይም ኦርቶዶክሳዊ ክርስቲያኖች በአሩሲ ምድር እንደዚህ እየተጠረጉ ለዘር እንዳይቀሩ በየጊዜው እየታረዱ በየጊዜው እየተገደሉ ነው ያሉት። ስለዚህ ትሬንድ ሆኗል ይሄ። ሶሻል ሚዲያ ላይ አሩሲ ያልተባለበት ጊዜ የለም። በስንት ጉትጎታና ጭቅጭቅ ቤተ ክህነቱ ትንሽዬ መግለጫ ያወጣል፣ የመንግስት አካላትም ምንም አይሉም። ስለዚህ ከወደ መንግስትም ሆነ ከወደ የሆነ ጉዳይ አለ በተባለ ቁጥር ትሬንድ የሆነ ነገር አለ ሲባል ሁሌ የአርሲ ኦርቶዶክሳውያን ይገደላሉ፣ ሚዲያ ላይ ይጮሃል። መፍትሄ ግን እስካሁን የለም። ስለዚህ ምን ቢደረግ ነው መፍትሄ የሚለው አንዳንድ ቪዲዮዎችም ይዤ መጥቻለሁኝ። አብራችሁ ይቆዩ። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ አውጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች፣ የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ውጡ። ወንድማችን እውነቱን ነው እየተናገረ ያለው። ለምሳሌ የንጹሃን ደም የኦርቶዶክሳውያን ደም መፍሰስ ይቁም ብሎ ወጣቱ ሰላማዊ ሰልፍ ቢወጣና የሆነ ነገር መንግስት ቢያደርግ እነዛን ወጣቶች ቢያስር ቢደበድብ አባቶቻችን ዝም ነው የሚሉት። ይሄ ከዚህ በፊት የታየ ነገር ስላለ ነው። በነገራችን ሁሌ እንደምታውቁት በሲኖዶሱ ሊከፈል ሲል ብዙ ጊዜ ጥቁር እንዲለብስ ተደርጎ ሙሉ ኢትዮጵያ ውስጥ ያለን ኦርቶዶክሳውያን ጥቁር ለብሰን ወጥተናል። የኛ ሞት ሲሆን ግን ዝም ነው እያሉ ያሉት አባቶቻችን እና ለአባቶቻችን መልእክት ብዙ ወጣቶች ብዙ ኦርቶዶክሳውያን እያስተላለፉ ነው። ስለዚህ እንደ አባት የሚጠበቀው ሞትን ሳይፈሩ ከፊት መውጣት፣ እኛ ልጆች ደግሞ መከተል ማለት ነው። ስለዚህ እንደዛ ሲሆን አንደኛ ጉዳዩ አቴንሽን ይሰጠዋል፣ ወይም ደግሞ መሬት የነካ አክሽን ይሰጠዋል ማለት ነው። ይሄ ነገር አምረዋል፣ እውነትም እየተገደሉ ነው። ኢቭን የዓለም አቀፉ ማህበረሰብ ሊደርስልን ሁሉ ይችላል። ቢያንስ ራሳችንን የምንከላከልበት ኃይልና አቅም እንዲኖረን ማድረግ እንዲፈቀድልን ማድረግ እንችላለን። አርሲ ውስጥ የሚኖሩ ኦርቶዶክሳውያን ራሳቸውን እንዴት መጠበቅ አለባቸው ከዚህ በኋላ የሚለው ነገር እንዲሰመርበትና እንዲጠና ራሱ ያግዛሉ ማለት ነው። እንደዛ ቢያደርጉ። ወደ ቀጣይ ቪዲዮ ልሰዳችሁ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው?
መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። እንደዚህ ተስፋ የተቆረጠበት ነገር ነው እየተባለ ያለውና አትግደሉን ብለን እንኳ የምንታሰርበት ሀገር መሆኑ በጣም ያሳዝናል። በነገራችን ላይ አሩሲ እንደዚህ ሆነ ተብሎ በሶሻል ሚዲያ ሲወጣ እኮ በዛ ክልል በዛ ዞን ውስጥ ያሉ አስተዳዳሪና መሪዎች ለምንድነው የስፍራችን የቦታችንን ስም የምታጠፉት እየተባሉ በየቲክቶኩ በየተለያዩ የሚናገሩትን ወንድሞች የሚያጠምዱበት፣ የሚይዙበት፣ የሚያስሩበት አለ፣ የሚያፍኑበት ማለት ነው። በቃ ለምንድነው ስም የምታጠፉት እስከ ማለት ደርሰዋል ማለት ነው። አትግደሉን ስትሉ ትከለከላላችሁ። በየትኛው ዓለም በዚህ በተለይ በሰለጠነ ዓለም ተስማምቶ ተግባብቶ መኖር ሲገባ ሰው እየታረደ ሰው ቤተክርስቲያን እየተቃጠለ እየተፈናቀለ ሰው እያለቀሰ ደግሞ ለምንድነው የምትገሉን ብላችሁ እንዳትናገሩ ያደርጋችሁ። ይሄ በጣም ያሳዝናል። አባቶች ድንግል ማርያም ምስክሬ ናት መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምን የሚያስፈራችሁ እናንተ? ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማሰብ? ይሄ ለአባቶቻችን መልእክት ነው። እንደ ቅድሙ ወንድም ማለት ነው መልእክት ነው ያስተላለፈው። አባቶቻችን ለምን እንደሚፈሩ አይኖ በመንግስት በኩል የሚደርስባቸው ጫና እኮ ይኖራል። ነገር ግን እነሱ መነኩሴዎች ናቸው። መመንኮስ ለዓለም መሞት ነው፣ ከክርስቶስ ጋር መኖር ነው። ስለዚህ ከዚህ በኋላ እነሱ መኖር የነሱ አይደለም። አሁን ለምሳሌ ወጣቱ ህይወቱን ሪስክ አድርጎ ይናገራል አይደለ? በፖሊስም ተቀጠቀጠ፣ በፌዴራልም ተመታ፣ በመንግስትም ታሰረ። አትግደሉን እያለ ወጣቱ ይወጣል። ሰልፍ ውጣ ብትሉት ይወጣል። ሀሳብ ክንግለጽ በየሶሻል ሚዲያው ተናገር ብትሉት ይናገራል። ይሄ ወጣት ገና የነገ ተስፋ ያለው ቤተሰብ መምራት የሚፈልግ እናት አባት ያለው ነው። መነኮሳት አባቶቻችን ግን ምንም የላቸውም። ትተውታል፣ ክደውታል። ዓለሙን ቤተሰባቸውን ንቀው፣ ሀብት ንብረታቸውን ንቀው፣ ማንነታቸውን ንቀው፣ ውርደታቸው በዓለም በኩል የሚመጣባቸው ውርደትን ክብራችን ነው ብለው ክርስቶስን አምነው ሄደዋል። ስለዚህ ለምንድን ነው የሚፈሩት አባቶቻችን? በድፍረት በመንግስት ፊት ለመቆም በድፍረት በገዳዮች ፊት ቆሞ አትግደሉን ለማለት ምንድን ነው የሚከለክላቸው? ስለዚህ አጠያያቂ ነው ይሄ ማለት ነው። አጠያያቂ ነው። ስለዚህ ካድሬ የሆነ አባት አለን ማለት ነው። ስለዚህ ካድሬ አባት እኛ ስለማንፈልግ እባካችሁ ደግ አባቶች ወደፊት ይምጡልን፣ ካድሬ አባቶች ደግሞ ወይ ቦታውን ልቀቁልን፣ አታሳርዱን ነው እየተባለ ያለው። እንቀጥል። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። ማሳሰቢያም ሰጥተዋል። የሀዘን መግለጫም አውጥተዋል። ብፁዕ ወቅዱስ አቡነ ማትያስ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናንም በምታጽናናበት በዚህ ወቅትም ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍም በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና
ሐዘን ፈጥሯል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ ከገለጹ በኋላ ምዕመናንም ታዲያ እርስ በርስ እንዲተጋገዙ የተፈናቀሉትን እንዲያግዙ ጥሪያቸውን አቅርበዋል። እሺ፣ በቀጣይ ቪዲዮ ደግሞ ወንድማችን ዲያቆን ዘማርያም ራስን በመከላከል እንደ ክርስቲያን ራስን መከላከል ኃጢአት ነው ወይስ ኃጢአት አይደለም? አንድ ሀሳብ አጋርተዋል። እሱን አጋራችኋለሁ። የቤተ ክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ራስን መጠበቅ ራስን መከላከልን በክርስትና ኃጢአት አይደለም። ግን ደግሞ በተለይ ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድን ነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው መልአተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር እንደው ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናትህ እዛ ብትሆን አባትህ እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም፣ ኢትዮጵያ ውስጥ ብቻ አይደለም። እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት የሚሞቱ የሚገደሉ ክርስቲያኖችን ወንድም ተገደለ ሲባል ምንድን ነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድነው ይሄ? እንረዳው ይሄ ነው በቃ። ምንድነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቀጥላል። ኢትዮጵያ ውስጥ መብት ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቀጥለው። ቤተክርስቲያን ክልል የመሆን ፍቃድ ሰጭም ከልካይም አይደለች። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል? አሁን ይህንን ማሰብ ያለብን ምንድን ነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ? ስለዚህ ከመቼውም ጊዜ በላይ ተቋማዊ የሆነ አንድነት፣ ኢኮኖሚካሊ የሆነ ጥንካሬ ድሃ ማንም ሰው አይሰማውም። አቅም ከሌለ አትደመጥም። ዋናውን ስልጣን ካልያዝክ አትደመጥም። መገደል በራሱ ብርቅ የሆነ ነገር አይደለም። አሁን ተለመደ። ሞትን ለመድ ነው። አሁን የሚያሳስበን ብዛቱ ነው። ሞትን ለመድ ነው። አሁን የሚያስጨንቀን ብዛቱ ነው። ስለዚህ ቢያንስ አሁን እኛ ማለት መንግስት ልዝም ላለ ምናምን እኛ አሁን ይሄን የምንልበት ጊዜ አሁን አልፏል። መንግስት ለምን ዝም አለ? ለምን ኃላፊነት አይወስድም? ለምን ዜጎቹን አይጠብቅም? እሱ አሁን አልፏል። ጮህን እንዳልጮህን ሆን እንዳለው ሊቁ ማለት ነው። በቃ ተነገረ ምንም ዋጋ የለውም። እና እንደው አትሊስት ሁሉም ሰው ሁሉም ክርስቲያን ከግንዛቤ ጀምሮ መጠበቅ አለበት ራሱ። አሁን እየተገደለ ያለው የብሔር ጉዳይ አይደለም። ኦሮምኛ ተናጋሪ የሆኑ ሰዎች ናቸው ኦርቶዶክሳውያን በመሆናቸው እየተገደሉ ያሉት። የጉዳዩ የብሔር አይደለም። ግን ያ ኦሮምኛ ተናጋሪ ያ ኦሮሞ የሆነው አንገቱ ላይ ክር ስላሰረ ግን አንተ አማራ ነህ በሚል ግን ይገደላሉ። ስለዚህ የሚያስገድለው ኦርቶዶክስነት ነው፣ ብሔሩ አይደለም። በቦታው በቀየው ተወልደው እምብርታቸው ተቀብረው ክርስትና ተነስተው ያደጉ ሰዎች ናቸው።
አብዛኞቹ ከ60 ከ70 ዓመት በላይ የሆኑ ሰዎች ናቸው። የ80 ዓመት ሰው እንዴት ሰው ይገላል? ቋንቋችንን ስለማትችሉ በሚለው አይደለም። ቋንቋ የማይችል ሌላ ብሔረሰብ ምዛላ ግን እምነቱ ኦርቶዶክስ አይደለም። እዚህ ሰው ለምን ይሞት? ክርስቲያን ለምን ይሞት? የአርሲ ክርስቲያኖች የሞታቸው ማብቂያ መቼ ነው? ሁሌ ሻማ እንዳበራን፣ ሁሌ ፕሮፋይል እንደቀየርን? ብፁዓን አባቶቻችንስ ምንድነው ቢያንስ ድምፅ ማሰማት የሚከብዳችሁ? እንግዲህ ብፁዕ ሊቀ ጳጳስ ተብሎ አንድ ሰው ሲመረጥ ከመነኩሴ ነው የሚመረጠው፣ ከቆሞስ ነው የሚመረጠው፣ ከዛ ነው ለጵጵስና፣ ከዛም አልፎ ለፕትርክና። ይህንን ዓለም ንቃችኋል ተብሎ ነው የሚታሰቡ። መነኮሰ ማለት አንድ ሰው ሞተ ነው። እንዳያስራችሁ ነው መንግስት፣ እንዳይገላችሁ ነው። የትኛው ሹመት የትኛው ሚኒስተርነት ይቀርባችኋል? እናንተ ብትመሩት ህዝቡ ይመራል ወይስ የእናንተን ወንበር የሚያነቃንቅ ሲሆን ነው ጥቁር ምን ለብሰው? ስልጣን ነክ ነገር ሲሆን ነው የሚለበሰው? ትንሽ ይሄ መስመር የወጡ ነገሮች ናቸው። መሪ ከሌለው እንዴት ይንቀሳቀሳል? አሁን እኮ ወደ ተግባር ለምን እንዴት ወደ ተግባር የሚካሄደው? እንዴት ድምፅን በጋራ ማሰማት የሚቻለው? እንዴት ህጋዊ በሆነ ማቅረብ የሚቻለው? ዝም ባለ ቅዱስ ሲኖዶስ አንድ የሀገረ ስብከቱ ሊቀ ጳጳስ መግለጫውን አወጡ። የሟቾችን ቁጥር ዘረዘሩልን። ምን እናርገው? አሜን ነው የምንለው? ቀጥሉ ማለት ነው? በርቱ ነው? ይሄ አስቸኳይ ስብሰባ ቅዱስ ሲኖዶስ ከምልአተ ጉባኤ ውጭ ሊጠራ ይችላል እንደ አስፈላጊነቱ። ከዚህ ብለጥ ምን አስፈላጊ ነገር ሳለን? እናንተ እኮ አባቶች የተባላችሁ እኮ ልጆች የተባልን እኛ ስላለን። ለምንድን ነው ገዳዮቻችን ለምናተኩረው? ቅዱስ ዮሐንስ አፈወርቅ እንዳለው ከገዳዩ ይልቅ የተገደለውን ሞት የሚያስተባብል ሰው እኩል ነው ይላል። የገደለ የተገደለውንም ደግሞ የሚያስተባብል ሰው እኩል ነው ይላል። እሺ ገዳዮች ዓላማቸው ነው ለፖለቲካ የምንበለው፣ ለስልጣን እንበለው፣ ለኦርቶዶክሳዊ ጥላቻ የምንበለው፣ ኦርቶዶክሳዊነትን ከኢትዮጵያ የማጽዳት በቃ ተልእኳቸው ነው። ለምን አረጉ አንልም፣ ተልእኮ ነው በቃ። በሰይፍ የሚያርገው፣ በመሳሪያ በቋንቋ የሚያርገው፣ በሃይማኖት በምን የሚያርገው ዓላማው ኦርቶዶክሳውያን ሰዎችን የመቀነስ የመግደል ተግባር ነው። ይህ የነሱ ተልእኮ ነው እንበል። እነሱ የመግደል መብት ካላቸው፣ እነሱ በይፋ የመጨፍጨፍ መብት ካላቸው እኛ ራሳችን የመጠበቅ መብት እንዴት አይኖረንም? ቢያንስ አትሊስት እንኳን አትግደሉም ብሎ ተቋማዊ በሆነ መንገድ መግለጽ እንዴት ይከብደናል? እናንተ ግደሉ፣ እኛ ዝም እንበል። እነሱ ሲገድሉ ፍትሃዊ የሚድበሰበስ፣ እኛ ስንናገረው ደግሞ ጨብጫሪ። እንደው አሁን ይታረቃል ይሄ ነገር? ደም እያፈሰስክ እየገደልክ ዝም በል፣ አታንሳው። እዚህ ጋር ደግሞ ስንናገር ደግሞ ስታነሳው ደግሞ ጸረ ወንጌል፣ ጸረ ሕዝብ፣ ጸረ ሀገር። እናንተ ብፁዓን አባቶቻችን እናንተን እያዋረድን እየተናገርን አይደለም። ክህነትም አያስፈልግም የሚል ውስጥም የዘቀጠ ነገር ውስጥም የገባን አይደለም። ግን ይሄ ነገር በሰማይም በምድርም ግን ያስጠይቃል። በኋላ ይሄ ነገር ዳር አይቆምም፣ ወደ መሀልም ይገባል። መሀል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው፣ ከቆባችሁ ካስኬማችሁ ይጀምራሉ። የዛኔ ግን ህዝብ ተነስ ስትሉት የዛ ሰዓት ግን የለም። ይህን ግን ማወቅ አለባችሁ። የሚጀምረው ከጥምጣማችሁ ነው፣ የሚጀምረው ከቆባችሁ ነው። ዳርዳሩን እያለው ከዛ በኋላ ወደ እናንተ ነው የሚመጣው። ሰው እንዴት ድምፅ ለሚመራው መንጋ እንዴት ሰው አይጨነቅም? ለምን ገዳዮቹ ላይ ሁሌ ብቻ እናተኩራለን? በቃ ዓላማቸው ነው። በቃ
አቃላማቸውን እያሰኩ ነው። በቃ ኦርቶዶክስን እያጸዱት እየመለመሉት እየገደሉ ተው። እንግዲህ እየተገደለው ብቻ ነው አሁን እያወራን ያለ ነው። ስለፈሰው ደም ብቻ ነው የምናወራው። የተፈናቀልን እግዚአብሔር ይቁጠረው። ማደሪያ ያጣ መጠለያ ያጣ ልጆችን ይዞ ህፃናትን ይዛ ታማሚ አለ፣ ያልጋ ቆራኛ ሰው አለ። የሚፈናቀለው 200 ምናምን ሰው አልቆጠር ነው። ጩኸቱ ሊሆን የሚገባው ወደማይሰማን መንግስት አይደለም። ምክንያቱም ለአመታት ያለመታከት ተጮኸ። መንግስት ቢያድነን ኖሮ እስካሁን ያድነን። መንግስት ራሱ ወንበሩን እኮ እየጠበቀ ነው አይደል? የምዕመናንን የኦርቶዶክሳውያን ነፍስ ግን በየቀኑ ሲረግፍ ጩኸታቸውን እንባቸውን ለማበስ አንድ ቀን አልተገም። ስለዚህ ወደማያድነን መንግስት አይደለም እንጮኸው። ከዚህ በኋላ ወደ አባቶቻችን አባቶቻችን ይምሩን። ያለ መሪ ምንም ማድረግ ስለማይቻል ከዛ በኋላ ራሳችን እንዴት እንደምናድን እንናገራለን ማለት ነው። ያንን ደግሞ ያደረጉ የኢራቅ ክርስቲያኖች አሉ አይደል? በዛ መልኩ ብንሄድ ራሳችን ብንከላከል ምንም በደል የለውም ነው ዲያቆን ዘማርያም እያለ ያለው። ስለዚህ ጩኸታችን አሁን ወደ አባቶቻችን ይሆናል ማለት ነው። ወይ ምሩን ወይ ደግሞ ተውን። እንደዛ ስንል ግን ክህነት አያስፈልግም እያልን አይደለም። ከክህነታችሁ ውረዱም እያልን አይደለም። እያልን ያለ ነው መንጋው እየታረደ ታርዶ ሳያልቅ ለመንጋው ድረሱለት። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። በነገራችን ላይ አባቶቻችንም ይሁኑ ሌሎች የሚመለከታቸው አካላት ከተገፋ ከድሃ ከሚታረደው ከሚሞተው ወገን የማይቆምበት ምክንያት አንደኛው ገንዘብ ነው። ለምሳሌ ደሞዛቸው እንዳይቋረጥባቸው፣ ስልጣናቸው እንዳይነካባቸው ለነዚህ ድሃዎች ለነዚህ ክርስቲያኖች ለሚታረዱት በየቀኑ ቤታቸው ለሚቃጠል ለሚሰደዱት የማይጮሁ እጅግ ብዙ ናቸው። አባታችንም እየተናገረ ያለው ይሄን። ስለዚህ ቤተክርስቲያኒቱ እንደው ከህንፃ ቤተክርስቲያኑ ባሻገርም እንደዚህ አይነት ነገር ሲፈጠር ከድሃ ጎን የማይቆም ክርስቲያን ምንም ክርስቲያን ነው? ጭራሽ መሪ የሃይማኖት አባት ሆኖ አለመጮህ ምን አይነት ጭካኔ ሊሆን እንደሚችል አስቡት። ስለዚህ የሰው ልጅ ጠላቱ ምቾቱ፣ ስልጣኑ፣ ገንዘቡ ነው አልቲሜትሊ ማለት ነው። ስለዚህ እሱ ክብራቸው እንዳይቀርባቸው ከድሃ ጎን አይጮሁም። ከድሃ ጎን ከተገፋው ከሚታረደው ጎን ከጮሁ ስልጣን ይቀርባቸዋል፣ ገንዘብ ይቀርባቸዋል፣ ሊገደሉም ሊገረፉም ሊወገሩም ይችላሉ። ያንን ፍራቻ ይመስላል። ግን ይህን ሁሉ ቢሆኑ መነኮሰ ሞተ ነውና በዓለም ዘንድ እነሱ የሞተ ናቸውና ምንም ሊያስፈራቸው አይገባም። አባቶቻችን ከኛ ጎን ሊቆሙልን ይገባል። አሁንም ፍትህ አርሲ ውስጥ በግፍ በአሰቃቂ ሁኔታ ለሚገደሉ ኦርቶዶክሳውያን ወገኖቻችን ይሁን። እግዚአብሔር ምሕረትን ይላክልን። አሜን።